ኢትዮጵያ ልትመርጥ የሰዓታት እድሜ ብቻ ቀርተዋታል። ከ54 ሚሊዮን በላይ ዜጎች በነቂስ ወጥተው ድምጽ ሊሰጡም ተቃርበዋል። የዚህ ታሪካዊ ዕለት አንድ አካል የሆነው የባህር ዳሩ ነዋሪ ጽጌ ዕለቱን በጉጉት እየጠበቀው መሆኑን ለባልደረባችን ወንድሙ አዱኛ ጫውቶታል። እሱን ተከታትለን እንመለስ። እንግዲህ በነገው ዕለት ኢትዮጵያ ትልቅ ድግስ አለባት። ትልቅ ድግስ ከ50 ሚሊዮን በላይ ዜጎቿ የምራጭነት ካርድ ወስደው ድምጽ የሚሰጡበት ዕለት ነው። አሁን የምንገኘው ደግሞ በአማራ ክልል ርዕሰ መዲና ባህር ዳር ከተማ ነው። በባህር ዳር ከተማ የሚገኙ ነዋሪዎችም እንግዲህ ዕለቷን በጉጉት እየጠበቁ ነው የሚገኙት። ለነጓ ዕለት ለታላቋ ዕለት ደግሞ የሰዓታት እድሜ ብቻ ቀርቷል። በባህር ዳር ከተማ አስተዳደር የምራጭነት ካርድ ወስደው ዕለቷን እየተጠባበቁ ከሚገኙት መካከል አጠገቤ አንድ እንግዳ አለ። ከእንግዳዬ ጋር ጥቂት ቆይታ እናደርጋለን። በቅድሚያ ፈቃደኛ ስለሆንክ ስምህንና የት አካባቢ ነዋሪ ነህ እንተዋወቅ። ጽጌ ሞላ እባላለሁ። ቀበሌ 11 ይዳራ አጼ ቴዎድሮስ ክፍለ ከተማ። ጥሩ እንግዲህ ያው ባህር ዳር ከተማ ነዋሪ ነህ። በነገው ዕለት ደግሞ እንዳጠቃላይ ጠቅላላ ምርጫ ይካሄዳልና የምራጭነት ካርድ ወስደሃል? አዎ ወስጃለሁ። ነገ ያው በጉጉት የምንጠብቀው በቃ አሁን በግማሽ ቀን ያለ ካለቱ አሁን ነገ ጧት ቀደም ብዬ እጄ በቃ እመርጣለሁ ማለት ነው። ያው እንግዲህ የሰዓታት እድሜ ነው የቀረንና ምን ስሜት አለው? በጣም በደስተኛ ነው ያለሁትና መሽቶ እስከሚነጋ ነው የምጠብቀው ያለሁት እና በጉጉት ነው የምጠብቀው ያለሁት ለመምረጥ ማለት ነው። እንግዲህ ዜጎች የምራጭነት ካርድ ወስደው በነገው ዕለት ደግሞ ድምጽ የሚሰጡበት ዕለት ነውና አንድም ዲሞክራሲያዊ ልምምዳቸው፣ ሁለትም ደግሞ መብታቸውን የሚጠቀሙበት ነው። ይህንንስ እንዴት? አዎ በትክክል ነው። አዎ ያልመረጠ መንግስት እንቴለኛ ብሎ ማሰብ አይቻል። የመረጠ መብቱን አስጠብቆ የሚጠይቁት እንትሮች ሁላ መጠቀም ይችላል ማለት ነው። ነገ ስንት ሰዓት እንገናኝ? ነገ 12 ሰዓት። ቀድመ ነው የምትሄደው? አዎ 12 ሰዓት 12 ሰዓት አዳለው። ቀደም ሰልፍም የለብኝም። መብት የተከበረ ነው። እጄ መርጫ እመለሳለሁ ማለት ነው። ጽጌ በጣም አመሰግናለሁ። እሺ እኔም አመሰግናለሁ። ተመልካቾቻችን እንግዲህ ልክ እንደ ጽጌ ሁሉ በርካታ የባህር ዳር ከተማ ነዋሪዎች የሰዓታት እድሜ የቀረውን የነገውን የድምጽ መስጫ ሰዓት በጉጉት እየተጠባበቁ ይገኛሉ። ፋና ሚዲያ ኮርፖሬሽንም እዛ ያሉ ሁነቶችን በተለይ በባህር ዳር ከተማ አስተዳደር ያሉ ሁነቶችን እየተከታተለ ወደ እናንተ በቀጥታ ስርጭት የሚያደርስ ይሆናል። ለነገ ማለዳ 7ኛው ጠቅላላ ምርጫ በባህር ዳር ከተማ ዝግጅቷን አጠናቃ መራጮችን እየተጠባበቀች ትገኛለች። በትክክል ቀደም ሲል ተመልካቾችም እንዳያችሁት ወንድሙ አዱኛ እዛ ነው የሚገኘውና አጠቃላይ ነገሩን ያጫውተናል። ወንድሙ እንግዲህ ቀደም ሲልም እንግዳህን ይዘህ ገብተሃልና አካል ጉዳተኝነት፣ እኩል ተሳትፎ፣ ተያያዥነት ያላቸው ነገር ናቸውና በምርጫ ምን አይነት ስሜት ፈጠረብህ? ከዚህ ጋር ያይዘህ ብትጀምርልን ደስ ይለኛል። አመሰግናለሁ የሸዋና ምኒስል። እንግዲህ ቀደም ብላችሁ የተመለከታችሁት የባህር ዳር ነዋሪውን አካል ጉዳተኛ ቀደም ብዬ እኩለ ቀን ላይ አግኝቸው ነበረ። ከሱ ጋር የተወሰኑ ሀሳቦችን ተለዋውጬ ነበረ። ስለ ምርጫው ያለውን ጉጉት ነግሮኛል። ካርድ ቀድሞ ማውጣቱንም ጭምር ነው የነገረኝ። ለመራጭነት የሚያበቃውን ካርድ ቀድሞ ማውጣቱን እንዲሁ ነግሮኛል። ከዛ ባለፈ ደግሞ በነገው ዕለት ደግሞ በማለዳ ተነስቼ ያው እኔ ከሌሎች ቅድሚያ ስለሚሰጠኝ ቀድሜ ተገኝቼ ድምጼን ለወደድኩት ለመረጥኩትና እንዲሁም ደግሞ በድምጼ ለመወሰን ድምጽ እሰጣለሁ በማለዳ 12 ሰዓት ተነስቼ የሚል ሀሳቡን ነው ቀደም ብለን የተጋራ ነው። ከዛ ባለፈ ደግሞ እንዲሁ በርካቶችም ይህን ሀሳብ ተጋርተዋል ማለት ይቻላል። የባህር ዳር ከተማ ነዋሪዎች ነገ ማለዳ የሚካሄደውን ጠቅላላ ምርጫ በነቂስ ወጥተው እንደሚመርጡም ጭምር አንስተውልኛል። እሱን በተለያዩ ሁኔታዎች ለአድማጭ ተመልካቾቻችን ስናደርስ መቆየታችን ይታወሳል። አሁን ላይ ግን ያለው መልክ ምን ይመስላል የሚሉትን ከተመለከትን ምን ይችላልና የሸዋ የምርጫ ክልል በባህር ዳር የምርጫ ክልል ስር የሚገኙ ወደ 164 የሚጠጉ የምርጫ ጣቢያዎች አሉ። እነዚህ የምርጫ ጣቢያዎች ለነገ ማለዳው የምርጫ ድምጽ የሚሰጥበትን ሂደት በተመለከተ ሙሉ ዝግጅታቸውን አጠናቀው በነገው ዕለት ድምጽ የሚሰጡ መራጮቻቸውን ብቻ ነው እየተጠባበቁ የሚገኙት። ሁሉም ማለት ይቻላል ይህን ሂደታቸውን አጠናቀው
መራጮቻቸውን በመጠባበቅ ላይ ነው የሚገኙት። ፋና ሚዲያ ኮርፖሬሽንም በተወሰኑ የድምጽ መስጫ ጣቢያዎች ተገኝቶ ቅኝት አድርጓል። በተመለከተው ሁኔታም እንግዲህ ለድምጽ መስጫነት የተዘጋጁ ድንኳኖች አሸብርቀው እንዲሁም ደግሞ በሚስጥር ድምጽ የሚሰጥባቸው ቦታዎችም ጭምር እንዲሁ ተዘጋጅተው ነው የተዘጋጁት። ይህን መመልከት ችለናል። ከዛ ባለፈም የተለያዩ ስራዎች እየተሰሩ ነው የሚገኙት። የምርጫ አስፈጻሚዎች ሁሉንም ነገር አጠናቀው መራጮቻቸውን እየተጠባበቁ መሆናቸውንም ጭምር ነው ማረጋገጥ የቻልነው። በአጠቃላይ በባህር ዳር ከሚገኙት 164 የምርጫ ጣቢያዎች ወደ 182,000 የሚጠጉ ዜጎች ለመራጭነት የሚያበቃቸውን ካርድ ወስደዋል። እነዚህ ካርድ የወሰዱ መራጮች ደግሞ በነገው ዕለት ተገኝተው ድምጽ ይሰጣሉ ተብሎም ነው የሚጠበቀው። ፋና ሚዲያ ኮርፖሬሽንም እንደ ወትሮ ሁሉ በማለዳ ተገኝቶ ሂደቱን የሚከታተል ነው የሚሆነው። ከዛ ባለፈ ግን አሁን ላይ ያሉ ቅድመ ሁኔታዎች በገለጽኩት መልኩ ተጠናቀው የመራጮችን ድምጽ የመስጠት ሂደት ብቻ ነው የሚጠብቁት። የሸዋና ምንችል ለአሁኑ በእኔ በኩል ያሉት መረጃዎች ይህን ይመስላሉ።